ጎጃምን የሚጠላ ወሎን የሚጠላ ሸዋን የሚጠላ ጎንደሬ ስለሌለ ከሱዳን ጋር ተዋዶና ተፋቅሮ ከሌላው ማህበረሰብ ጋር ተዋዶ ተፋቅሮ የሚኖር ማህበረሰብ ጭራሽ ከራሱ ወንድም እህት ወገን ጋር ለማጣላት ለማስጠላት ምን ሲያረጉ እንደሚውሉ እያየናቸው ስለሆነ ማለት ነው። ይሄን ደግሞ ከዚህም በኋላ እኛ እንታገሳቸው። እኔ በግሌ አልታገሳቸው። ከማንም ጋር ልሰራ ትችላለህ። ከጣሊያን ጋር እየሰራን ነው። ዘላቂ ጥቅም እንጂ ዘላቂ ጠላት የለም ከተባለ ሁሉም ሰው ለአማራ የሚጠቅመውን ለጎንደር አማራ ለሁሉም ለኢትዮጵያ ሕዝብ የሚጠቅምን ነገር በሙሉ ከጠላቶቻችንም ጋር ቢሆን እንሰራለን። ዘመነን የሚጠላ ጎጃምን የሚጠላ ወሎን የሚጠላ ሸዋን የሚጠላ ጎንደሬ ስለሌለ ከሱዳን ጋር ተዋዶና ተፋቅሮ ከሌላው ማህበረሰብ ጋር ተዋዶ ተፋቅሮ የሚኖር ማህበረሰብ ጭራሽ ከራሱ ወንድም እህት ወገን ጋር ለማጣላት ለማስጠላት ምን ሲያረጉ እንደሚውሉ እያየናቸው ስለሆነ ማለት ነው። ይሄን ደግሞ ከዚህም በኋላ እኛ እንታገሳቸው። እኔ በግሌ አልታገሳቸው። እንዲሁ በድንቁርናቸው እንዲሁ በክፋታቸው እንኳን የማያፍሩ ማፈሪያ አንዳንዴ ዝም ስትላቸው እኮ በቃ ያወቁ ስለሚመስላቸው አሁን ሚዲያ ላይ ቁጭ ብለው ስላወሩ አይ ከነሱ በላይ እውቀት የለም እውቀት እንደሌለ በቃ የሚያውቅ ሰው እንደሌለ አድርገው ራሳቸውን ያስቡና በጣም በቃ አንተን ለማሸማቀቅ የሆነ ነው። በእነሱ ድንቁርና የሚሸማቀቅ ሰው ይኖራል ወይ ነው? በእነሱ ድንቁርና በእነሱ እንትን ማን ነው ሊያታልሉ ማንን ነው እንትን ሊሉ የሚፈልጉት? ታሪክ የለሽ እንደዚህ አይነት ጎንደሬ እንደሌለ ማንም ሰው ማወቅ አለበት በነገራችን ላይ። እና ይሄ ሁሉ የአብይ ሴራ ነው። አብይ እንግዲህ መለስ ዜናዊ ከአዜብን በማግባት በወልቃይት ላይ የሰራውን ታሪክ ያው ሁላችንም የምናውቀው ነው። ድጋሚ አሁንም አብይ አህመድ ጎንደርን ይጠሉታል ታውቃለህ። እና አብይ አህመድና ግሩፖቹ ለጎንደር ያላቸው ጥላቻ ከሁሉም አማራ ደግሞ ለየት ያደርገዋል። የና አብይ አህመድ ግሩፕ ሲያርድ የሚውለው ከዛ እኮ የጎንደር በሬ ነው ከብት ነው እየተባለ እግሩን ሲቆረጥ አሩሲ ላይ እኔ አውቃለሁ። ምናልባት ትናንት ነግሬያቸዋለሁ። ቀን ነው የሚጠብቁለት። ቀን ብቻ ከመንጋው እንዲነጠል ስራ ይሰራሉ። እስከሚነጠል ድረስ ነው የሚጠብቁ። ከዛም በኋላ ከመንጋው ቢነጠል ከአማራነት ማማ ቢወርድ ጎንደሬው በዚህ ሱዳን በዚህ የኦነጉ ብልጽግና በዚህ ሌላም አካል ይከራመተዋል። መሬቱን ብቻ አይደለም እሱ ራሱ እንዲኖር አይፈቀድለትም። ይሄ የና አብይ ነው። አብይ ምንድነው? ምን አይነት ፕሪንሲፕል ይከተላል መሰለ? ራሱን በግልጽ ተናግሮታል። ወደምትፈልገው ለመውሰድ እነሱ የሚፈልጉትን አድርግ። ስለዚህ በጋብቻ መሰል ቀርቦ ከሚጠላው ህዝብ ጋር ጋብቻ ፈጽሟል። ይሄ ደግሞ ማህበረሰቡን ለመሸወር ነው። ብዙዎች የሚሸወዱ ሰዎች ስላሉ ማለት። ስለዚህ እንዲህ አይነት ቁማር እንደዚህ አይነት የማንም የፖለቲካ ቁማር መጫወቻ ሆኖ አይቀጥልም። የጎንደር አማራ ነው። አዎ እኛ እኮ ከሱዳን ህዝብ ጋር አይደለም አሁንም ጸባችን። መቼም አንጣላም፣ እንሰራለን እኮ ከሱዳንም ጋር። ከሱዳን አገዛዝ ሱዳንን ከሚያስተዳድር ስርዓትም ጋር እኮ የመስራት ግዴታ አለብን። ልንሰራ እንችላለን፣ ወደፊትም ልንሰራ እንችላለን። ህዝቡም ወንድማችን ነው፣ ጎረቤታችን ነው። ሁልጊዜ ስንጣላ አንኖርም እኮ። የሚያጣሉንም የሆኑ ቡድኖች በእነሱ ስም የተቀመጡ የሆነ ቡድን የሆነ ፓርቲ ነው፣ የሆነ የተደራጀ ኃይል ነው ችግር እየፈጠረ ያለ። ይሄ የተደራጀ ኃይል ወይንም ሀገር እየመራ ያለው ኃይል በተሳሳተ መንገድ ሲሄድ የሱዳንም ህዝብ ይቃወማል፣ እኛም እንቃወመዋለን፣ እንታገለዋለንም ጭምር። አብይ አህመድ ብያችኋለሁ። አብይ አህመድ እስከ ዛሬ የሰራው ስህተቱ ጸጽቶት ገብቶት
ከዚህም በኋላ ይበቃል። በኢትዮጵያ ውስጥ ሰላም፣ ኢትዮጵያ ሰላም ትሁን፣ ኢትዮጵያ ታልማ፣ ኢትዮጵያ ትደግ። በእኔ ምክንያት እስካሁን ብዙ ሀገሪቱ ብዙ ነገር አጣለች፣ ብዙ ወጣቶችን አጣለች፣ ብዙ ልማቶችን አጣለች፣ ተደናቅፈውባታል። ብዙ ነገሮች አጣለች እና ከዚህም በኋላ ያለው ግድያ ይቆም ዘንድ በእኔ በኩል ስልጣኑን ለህዝብ አስረክቤያለሁ፣ ለሽግግር መንግስት አስረክቤያለሁ ብሎ ቢሄድ እኔ አብይ ደጋፊ ሆኜ ነው የምቀርበው። ለምን? ያለፈው አለፈ እኮ። ከዚህም በኋላ ያለውን መከራ፣ ከዚህም በኋላ ያለውን ጥፋት፣ እዚህ በኋላ ያለውን የንብረትም የሰው ውድመት ስለሚቀንስልን ማለት ነው ለሞተው መጨነቅ አያስፈልግም። እዚህም በኋላ ደግሞ ሌላ ሰው እንዳይሞት ነው አይደል የምንጮኸው እኮ የምንታገለውም ሌላ ሰው እንዳናጣ ነው፣ ሌላ ሀብት እንዳይወድም ነው። በዛ ልክ ደጋፊ ሁኜ ልመጣ እችላለሁ፣ አብሬው ልሰራ እችላለሁ። የእሱ ጥቅሙ ሊከበርለት ይችላል። ቤተሰቡ በኢትዮጵያ ምድርም እንደፈለገ ሊኖር ይችላል። ስምምነት ነው። ከማንም ጋር ልሰራ ትችላለህ። ከጣሊያን ጋር እየሰራን ነው። ዘላቂ ጥቅም እንጂ ዘላቂ ጠላት የለም ከተባለ ሁሉም ሰው ለአማራ የሚጠቅመውን፣ ለጎንደር አማራ፣ ለሁሉም ለኢትዮጵያ ሕዝብ የሚጠቅምን ነገር በሙሉ ከጠላቶቻችንም ጋር ቢሆን እንሰራለን የሚሉ ግን የጎንደር ማህበረሰብ የማያውቃቸው በጎንደር ስም የሚነግዱ መሬት ላይ ያለውን የጎንደር አማራ ልጅ ወጣት ታጋይ ደግፈው የማያውቁ በችግሩ ደርሰው የማያውቁ የሆነ ምንም እኔ አላማቸው የጠላቶቻችን አጀንዳ የሚያስፈጽሙ ናቸው። አጠቃላይ እኔ በእኔም ሆነ በሌላም ሰው እይታና ከዛ የዛን ጉዳይ የሆነ መግለጫ ምናምን ሰጥቷል በሚል ነውና የነዛን ጉዳይ ነው በጣም ሳነሳ የነበርና ይሄ ትግሉን አብይ አህመድ እንግዲህ መውደቁ ይታወሳል። ብዙ ኮሎኔሎችን ሲያጣ ነው የከረመው፣ ብዙ ሻለቆችን ሲያጣ ነው የከረመው። አብይ አህመድ ብዙ ሰራዊቱን እያጣ ነው ያለ፣ አሁንም ነገም ይቀጥላል። ስለዚህ ጄኔራሎችንም ተደግሟል። በአሁኑ ሰዓት ጄኔራሎች ሁሉ እያለቁበት ያሉበት ሁኔታ አለ። ስርዓቱ እየፈረሰ ያለበት ሁኔታ አለ። ስለዚህ ይህን ስርዓት ከውድቀት ለማዳን ሲባል አንዳንድ ጎንደሬ ነን የሚሉ ግን ጎንደሬ ያልሆኑ ከየት እንደመጡ የማይታወቁ ወይ እዛ ያደጉ ሊሆኑ ይችላሉ። በጎንደር ስም እየነገሩና የጎንደርን ታጋይ ስም እያጠለሹ እያቆሸሹ እርስ በርሱ እንዳይግባባ የሚያደርጉ ጥቂት ግለሰቦችም አሉ። እነዚህ ደግሞ ጋዜጠኞችም የሶሻል ሚዲያ ሰራዊትም አሏቸውና ከፍለው የሚዲያ ከፍተው ለአማራ ህዝብ የአማራን ህዝብ እያታገለ እንዲነቃ እያደረገ በብዙ ነገር መሬት ላይ አብሮ ብዙ መከራ እያየ ያለውን አርበኛ ዘመነ ካሴን በማሰደብ ነው የሚታወቁትና መሬት ላይ ያለውን ትግል በተለይ ጎንደር ላይ እንደሚሰራው ታሪክ እንደሚሰራው ጀብድ በሚዲያ ያን ያክል የሚዘግብ ዘገባ አይደረግም። በአቅማችን አንዳንዶች ነን የምንሞክር፣ ቢያንስ ውስን ሰዎች ናቸው ማለት ትችላለን። ውስን ሰዎች ናቸው መሬት ላይ ያለውን ትግል በሚገባ የሚዘግቡትና እነዚህ ሰዎች አሁን ምን አባታቸው አስበው ነው? ምን ለማድረግ ነው? ይሄን ማንስ ሊቀበላቸው ነው? ይህን እንደዚህ ነገር ያደረጉት ማንን ግራ ለማጋባት ነው? ምን ለማድረግ ነው? አጀንዳ ለመፍጠር ካልሆነ በስተቀር እነዚህ ሰዎች የተለየ የሚፈጥሩት ነገር የላቸውም። አንደኛ የተለየ እውቀት ያላቸው ሰዎች አይደሉም። የፖለቲካ ችሎታ ያላቸው ሰዎች አይደሉም። አንድ ግለሰብ ዩኒቲ ያላቸው ሰዎች አይደሉም። አንድ ወይ ሁለት ግለሰብ ከአብይ አህመድ ጋር የሚሰሩ የተወሰኑ ጋዜጠኞችን ይዞ ስም ሲያጠፋ የሚውል የመሪያችን አርበኛ ዘመነ ካሴን ስም ሲያጠፉ የሚውሉ ሲሳደቡ የሚውሉ ከማደራጀት ይልቅ የተደራጀውን ሲያፈርሱ ለማፍረስ ሲጥሩ የሚውሉ ከማስታረቅ ይልቅ ለማጋደል ለማባላት በጣም ሲሰሩ የሚውሉ ወጣቱ እንዲሰለጥን ገንዘብ ከማዋጣት ይልቅ የሆነ መሪ እንዲገደል ገንዘብ
እየመጡ የሚቀላቸው ጥቂት ግለሰቦች ናቸው በነገራችን ላይ ብዬ የማስበው እና በዚህ ልክ እየተንቀሳቀሱ ያሉበትን ሁኔታ አይቼ ይህን እንደው ለትግሉ ለደጋፊው ለሁሉም ግልጽ ለማድረግ ያክል እነዚህ ሰዎች የጎንደርን ማህበረሰብ የሚወክሉም እንዳልሆኑ የጎንደርን ሕዝብ የጎንደርን ታጋይ የጎንደርን ወጣት የሚወክሉ ግለሰቦች እንዳልሆኑ እንደው ሰው እንዲያውቅ ነው ለማድረግ ያክል ነው እና በእነዚህ የጎንደር ጀግና የጎንደር ሕዝብ ታሪኩ እንዲቆሽሽ አልፈልግም። እኔ እያለሁ ሌሎችም አሉ። እኔም የበኩሌን ግን እኔ እያለሁ እንደዚህ ሲያደርጉ ከዚህም በኋላ ማየት አልፈልግም። የጎንደርን አማራ ሀብቴ የጎንደር አማራ ለብዙ ዓመታት ተጋድሎ ሲያደርግ አንዴ ከሱዳን ጋር አንዴ ከገዢው ፓርቲ ጋር ከፍተኛ ተጋድሎ እያደረገ የኢትዮጵያን መሬት ያቆየ ጀግና ሕዝብ ነው። እየተዋደቀ ማለት ነው። ይህን ሁሉ ታሪክ እነሱ አይዘግቡም። ይህን ሁሉ ታሪክ አይጽፉም፣ ዶክሜንት አያደርጉም። የተደራጀና የተቀናጀ መዋቅራዊ አደረጃጀት እንዲኖረው አይፈልጉም። እድሜ ልኩን ገዳይ እንዲሆን እንጂ የሚፈልጉት እድሜ ታጋይ እንዲሆንና የተደራጀ የተቀናጀ እንዲሆን አይፈልጉም። ከአርቲስት እስከ አክቲቪስት እስከ ፖለቲከኛ ነኝ የሚል አካል 90% ነው የምነግርህ። 90% ጎንደርን የሚጠላ ነው። ጎንደሬ ነኝ ብሎ ሲጽፍ የምናየው ማለት ነው። በጣም ታሪክ ነው የምትል ስንት ጀግኖች እነ ጎቤ መልክ የወደቁበትን ትግል ስንት ሀብት ጥለው የወደቁበትን ለህዝባቸው ብለው ስንቶቹ በማስበላት ከዛ ሲሞት በማስገደል እዛ አልቃሽ ሆነው የሚመጡት እነዚህ ሰዎች ናቸው። ይገርማል ሀብቴ። በጣም ታሪክ እኮ ነው የምትል ፖለቲካ ምን እንደሆነ የማያውቁ ሲሰራ ማይተው የማያውቁ ሰውን ቁርጥ ይሰራል። ዳግማዊ ናሁሰናይ ከታች ሳቡኝ እያለ ነው ፋኖና ዳግማዊ ናሁሰናይ ነው። እሺ በየትኛውም አካባቢ እንዳለው አይነት መዋቅር ከዚህ ቀጠና ላይም በዛ ልክ የተደራጀ የተቀናጀ እንደ ሁሉም አካባቢ ስርቆት የማይኖርበት እገታ የማይኖርበት መዋቅሩ በጣም የዘመነ እንዲሆን በቴክኖሎጂም በሚዲያውም በሁሉም ዘርፍ እንዲሆን አንድ ቀን ሰርተው አያውቁም። ሁልጊዜ የሚሰሩት ከአንዱ ጋር ከገዥ አካል ጋር ተለጥፈው ማስበላት ተለጥፈው ከአማራ ወገኑ ጋር ነጥሎ ለማስመታት ነጥሎ ለማስጎዳት ነው ጥረት የሚያደርጉት። እንግዲህ የጎንደር አማራ ሀገሬን አላስደፍርም በማለት እንግዲህ ከውጭ ጠላት ጋር መንግስት እያለ መንግስት ቸላ ብሎ ሆን ብሎ የተወውን እሱ እየታገለ ነው ዳር ድንበሩን ሲጠብቅ ነበር። ያንን ሁሉ ነው ይህን ሁሉ ጀግንነትና ይህን ሁሉ ደግነት ነው እየደበቁ በእነዚህ የሆነ ሰው ይዘው እከሌ እንደዚህ ብሎ ተሳድቧል፣ ያ የመጣበት አካባቢ ይሄ ነው፣ ከዛኛም እንደዚህ ነው እየሰራ እንኳን ቢሳደብ ምን አለ ነው እየሰራ መሬት ላይ እያደራጀ መሬት ላይ እያቀናጀ ወጣቱ እንዲደራጅ እንዲሰለጥን እያደረጉ እንኳን ቢሳደቡ እንዲው ቢያደርጉ እንኳን ቢያንስ አንድ የሆነ ነገር ፍሬ ያለው ነገር ቢያንስ መሬት ላይ ሰርተዋል ተብሎ ይታሰባል። እነዚህ እኮ ከምንም የሌሉበት ሲሳደቡ ክፉ ነገር ሲናገሩ በስሙ ሲነግሩበት በስሙን ሲያጠፉበት የሚውሉ ከየት እንደመጡ የማይታወቁ ወፍ ዘራሽ በቃ ጭራሽ የማያፍሩ ሰው እኮ ማፈር አለበት። አንዳንድ እርግጠኛ ነኝ ለአካባቢያቸው የሚቆረቆሩ ቢሆን ኑሮ ማን ከማን እዚህ እንደዚህ እንደሌላው አካባቢ በዚህ መንገድ እናግዛችሁ፣ በዚህ መንገድ ታገሩ፣ ቁስለኛውን በዚህ መንገድ ያሳክሙ፣ በዚህ እንደዚህ ታገዩ፣ ሲርባችሁ እንደዚህ ልብሳችሁ ሚዲያ ያስፈልጋችኋል፣ ሚዲያው በዚህ ልክ ምናምን መሬት ላይ ካሜራው ምኑ ይሄ የኪነ ጥበብ ባለሙያው ምናምን ይሄ ሲሞት ሲዘፍን የሚውለው ሁሉ ይሄ የጎንደር አማራ ነኝ የሚለው
ይሄ ዘፋኝ ነኝ የሚለው ሁሉ አሁን በዚህ ትግል ውስጥ አታገኘው። ብትሞት ግን ይዘፍናል ስላንተ ሳለ ግን ሰው ከጎንህ እንዲሰለፍ አይደግፍም። ከጎንህ ሆኖ አንተን አያጽናናህም፣ አያዝናናህም። እኔ እነዚህ የጎንደር ጠላቶች ናቸው ብዬ ነው የማስባቸው። የጎንደር አማራ ጠላቶች የማይወክሉ ጎንደር ላይ ተወልደው ሊያደጉ ሊሆኑ ይችላሉ እንጂ ጭራሽ በዚህ ልክ እንደዚህ አይነት ጎንደሬ መሬት ላይ ስለሌለ